እንግዲህ ሱመያ ለሰኢድ ይቅርታ ማድረግ የአሰበችም እየፈለገችም አይደለም። ሰዎች እኔ ሱመያን እቆጣለሁ፣ መልሳ ታፈርሳለች፣ እቆጣለሁ፣ መልሳ ታፈርሳለች። ምንድነው ነገሩ? አልገባኝም። እንደውም አዩ እንዳያገኝሽ አይደለ እንደዚህ ቅጥል ለንጨርጭር ገና ያገኝሻል ብላ ፈርታ አይደለ እንደዚህ የምትቃጠለው እንደዚህ የምትንጨረጨረው። ለአዩ ልክ አግኝተሽው ሰኢድን አናግረሽው ሙምኪን እንዳልሽው ስለ ወንዱ ልጅ ጉዳይ ማብራሪያ አልሰጠም። አዎ አልሰጠም። ግን ስታንኩቢ በአንደኛ በእኔ ጾስ እንዳይሆን፣ ሁለተኛ በዛ ላይ ደግሞ እዛው ጎንደር ውስጥ የሆነ ነገር እንዲሆን ስላልፈለኩኝ ነው ማለት። በእርግጥ ምንም አይሆንም፣ ይኸው በሰላም መጣ ማለት ነው። ስለዚህ ለዛ ነው እንጂ እኔ ከዚህ በኋላ እኔ አገባኝም። ሰኢድ እንዳትከተለኝ እንዳትመጣ ሲፈጠር አታገኘኝም። እኔ ማለት በቃ ባጭሩ እኔ ከሰኢድ ጋር መገናኘት አልፈልግም። እኔ በቃ በጣም ይቅርታ ተመልካቾችንም ይቅርታ ጠይቃለሁ። በዚህ አጋጣሚ ተገናኙ ምናምን ትሉኛላችሁ፣ በጣም ይቅርታ ማለት ነው። አልገናኝም። የማልገናኝበት ምክንያት የራሴ ምክንያት አለኝ። ምክንያቱ ምንድነው? አንደኛ እኔ ስለ ወንዱ ልጅ ራሱ አውርቼ መልስ እንኳን አልሰጠበትም። ዝም ምን ያለው ነውም አይደለምም ምናምንም ብሎ አብራርቶ አልሰጠም ማለት ነው። ምክንያቱም ታገኙ ለአንቺ ብቻ ማብራራት የሚፈልገው ነገር ስለሚኖር አግኙና እንዳብራራልሽ እንዳስረዳሽ ማወቅ የምትፈልጊውን ነገር እንድታውቂ እድል ስጪው። አንቺም ስለሮጥሽ ስለሸሸሽ እውነቱን አታገኝም። እሱም እንደዛው። እሱ አትፈልገኝ፣ አትከተለኝ፣ ከዚህ በኋላ ባጭር አማርኛ ተወኝ ስላልሽ ይህንን ቃል ስንቴ ብለሻል። ግን ሰኢድ አይተውሽም። እንደማይተውሽ እያወቅሽ ደግሞ እሱም እንድንገላታ አታድርጊ፣ እሱም ሌላ ጉዳይ ውስጥ እንዲገባ አታድርጊ። ጨረቃ ያለ ኮከብ አትደምቅም ይባላል እና ላንቺም ድምቀቱ ነሽ፣ ለሱም ድምቀቱ ነው። ድምቀት ሁለታችሁም እርስ በርሳችሁ ድምቀት ናችሁ እና ከዚህ በኋላ አንቺና እሱ ተገናኝታችሁ ማውራት መፍታት ያለባችሁን ነገር ተገናኝታችሁ መፍታት አለባችሁ እንጂ እንደዚህ ስለሮጥሽ እንደዚህ ስለጠፋሽ ከአንድ ሀገር አንድ ሀገር እየዞርሽ አንቺም እየተንከራተትሽ የራስሽ የኑሮሽን ማመቻቸት ግድ ይልሻል። ግን ደግሞ ሆኖም ከሰኢድ ጋር ተገናኙ። አዩ እንዳልሽው አግኙና ሰኢድን ልኳን ትወቅ። እሷም በእሷ ላይ ሰው እንዳለ ማወቅ መቻል አለባት። እሷ ብቻ እንዳልሆነች እንድታውቅ አድርጊያት። ይሄ ነገር መጨረሻው ያኔ ይከብዳል። አንቺ የሮጥሽ እሱ የሮጠ እንደዚህ ችግር አይፈታም። ሁሉንም ነገር አግኙና እንዳስረዳሽ ፍቀጅ። እንዳስረዳሽ ከፈቀድሽለት ሁሉንም ነገር ባጭሩ አንቺም መልሱን ታገኛለሽ። አትንከራተችም። ሁለት ልጅ ይዘሽ ለአንቺ ከአንድ ሀገር አንድ ሀገር ማለቱ ራሱ በጣም ከባድ ነው። እኔ ሳስበው ራሱ በቃ ይዘገንነኛል ወላይ። እዚህ እንኳን ስንወጣ እንዴት ነው ምን ሆነው አንዷን ቀፊኝ አንዷ ያጂኝ እያለች እንደ ሁለት እንኳን ሆነን አንችልም ነበር። አሁን ብቻሽን መቼም የክፉ ቀን ሁሉን ነገር ያስችላል ይባላል። እንዴት እንደቻልሽ ራሱ እኔ ወላሂ ይከብደኛል ማለት ነው። ማሰብ ራሱ አልፈልግም። እና አሁን ያለው አማራጭ አግኙ ሱመያ፣ አትሽሺ፣ ከእውነት አትሽሺ፣ ከሀቅ አትሽሺ። ይሄ ትዳርሽ ነው፣ ቤትሽ ነው፣ የምታውቂው ባልሽ ነው፣ 10 ዓመት የኖርሽው የትዳር አጋርሽ ነው። ከሱ ማምለጥን ተይና ተገናኝተሽ መነጋገር ምረጭ። በመነጋገር ነገሮች ይፈታሉ፣ ችግሮች ይፈታሉ። በማምለጥ ግን ነገሮች እየከበዱና እየከረሩ እንጂ የሚመጡት ምንም አይነት ለውጥ የለም ነው እኔ የምለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ሱመያ ሰኢድን አትከተለኝ ከዚህ በኋላ አልፈልግህም እያለች ነው ማለት ነው። ለማን ደስ ይበለው ተብሎ ነው እስኪ አሁን ይሄ ወሬ የሚወራው? እኔ ማንንም ደስ እንድለው በተለይ አዩና ቡኔ ነው ደስ እንድላቸው አልፈልግም። ለነሱ ልክ ቢሆን ራሱ ሰኢድን አግኝተሽው አናግረሽው خلاص የልጁ ጉዳይ ሌላ ጉዳይ ነው። እንዳስረዳሽ ስለሱ ፍቃጂ እዚህ ወጥቶ ስላላወራ ብቻ ሁሉም ነገር እውነት ነው ሊባል ስለማይችል ስለዛ ጉዳይ ማወቅ ከፈለግሽ አግኘው። ስታገኘው ሁሉንም ነገር ያስረዳሻል ብዬ አስባለሁ። በቂ መልስ እንደሚኖረውም እርግጠኛ ነኝ ማለት ነው። ተስፋ አደርጋለሁ። በዛ ላይ ደግሞ
አዩን እንደሚፈታት ታወቅሽ እርግጠኛ ከሆንሽ ሱመያዬ እመኚኝ፣ ቤትሽን ከዚህ በላይ አትግደይ፣ ትዳርሽን ከዚህ በላይ ክፍተት አትስጪ። خلاص በቃ ቀጥተሽዋል፣ ከሚገባው በላይ አሰቃይተሽዋል። አንቺ ከሆንሽው በላይ ሆኗል፣ ይገባዋል። ያ ሁሉ ያለፈው ነገር አይገባው ማለት የሚገባዋል። ግን ከዚህ በኋላ ያለውን ነገር አንቺ ተረችና ይቅርታ ትልቅ ነገር ነው። ልብሽን ላይ ይቅርታ ክፍት አድርገሽ ሰኢድን አግኘው፣ ከሰኢድ ጋር ተገናኙ፣ ተነጋገሩ፣ ችግራችሁን ፍቱና ወደ ትዳራችሁ ወደ ቤታችሁ ተመለሱ። ሀቢብቲ ተጎዳችሁ፣ ሁለታችሁም ተጎዳችሁ እንጂ ምንም ለውጥ አላገኛችሁም። በተለይ ሰኢድ አንቺ ምንም አልሆንሽም። አልሐምዱሊላህ ጠንካራ ሴት ነሽ። ወላይ አንቺ ጀግና ነሽ፣ የሴት ተምሳሌት ነሽ። ከምነግርሽ በላይ እኔ እንጃ ጓደኛዬ ስለሆነች ብቻ ሳይሆን ሱመያ በጣም ጀግና ናት፣ ከምነግራችሁ በላይ ማለት ነው። ሁላችሁም አይታችኋል። ግን ይህን ሁሉ አሁን ደግሞ ይበቃል። ከዚህ በኋላ ደግሞ ከሰኢድ ጋር ስትገናኝ ሌላ ጀግና ሴት ትሆኛለች ማለት ነው። ሰኢድን ስታገኙ ወደ ትዳርሽ ወደ ህይወትሽ ስትመጪ ሌላ ጀግና ሱመያ ትሆኛለች። ልጆችሽን ከአባታቸው ጋር አሳድጊ፣ ሌላውን ታዩ። አዩና ቡኔ የያዙትን ምላስ አንቺ አልያሽም፣ እንደነሱም አይደለሽም አውቃለሁ። እና አዩ ገና አንቺን ያገኛታል ሰኢድ ብላ ነው እንደዚህ እያበደች ያለችው ማለት ነው። እብደቷን ኡን አድርጊላት፣ እኔ የምለው ማለት ነው። እብደቷን ኡን አድርጊላት፣ እብደቷ ይገባታል። በቃ አንቺ የሰኢድ ነሽ፣ እሷ ሰኢድን ከአንቺ ወሰደች። ይሄ ነው እውነታው። ደግሞ መልሰሽ መውሰድ እንደምትችይ አሳያት። ይህንን ለእሷ ማሳየት ትልቅ ነገር ነው ብዬ ነው የማስበው ማለት ነው። ትዳርሽን ለማንም ብለሽ አትተይ። የማንም ወንበዴ ከመንገድ ላይ ተንስቶ ትዳርሽ ውስጥ ገብቶ እስከ መጨረሻው እንዳፈርሰው አትፍቀጅ። እስከ ዛሬም የፈረሰው በቂ ነው። ከዚህ በኋላ ደግሞ እስከ መጨረሻው ትዳርሽ እንዲናጋ፣ ምሰሶሽ እንዲወድቅ አትፍቀጅ። ከዚህ በኋላ ራስሽ ቤትሽን አጥብቀሽ ያዥ፣ ባልሽን ያዥ፣ ተነጋገሩ። ለዚህ ደረጃ ያክል አትጨክኝ። ነገ ጧት በቃ እንትን ነው አፋ ላይ የሚመጣው እቺ ሰላቢ ቻሮጊት ነው። እውነት ለመናገር የዛን ያክል ብዙ አንበላለጥም፣ የተወሰነ ብበልጥሽ ነው ማለት ነው። ግን አንቺ አሁን የሰኢድ አብሮ አደግንና አብረን ነው አንድ አፈር ፈጭተን ያደግነው ብላችሁ አውርታችሁ እኔን አሮጊት ማለት አልነበረብሽም፣ የሰኢድ አብሮ አደግ ከሆንሽ ማለት ነው። ግን እኔ እሱ የራሳችሁ ጉዳይ ነው። ግን አሁን ምንድነው አዩ እንደዚህ ጭርጭር ድብን ያረጋት? እኔ ጠርቶ ቪዲዮ መጀመሪያ ራሱ አይቻለሁ። ጠርቶ በስነ ስርዓት ሲያናግራት ሊሄድ ነው። መጀመሪያ ቪዲዮ ላይ ጠርቶ አውርተዋል። ምንድነው ያወሩት? ጠራትና ነይ፣ የሱ ላይ መሰለኝ የተለቀቀው ነይና ነይ አላት። ድሬዳዋ ሊሄድ ነው። ካገኘኋት አገኘኋት፣ ካላገኘኋት ደግሞ ከዚህ በኋላ አንቺ ባልሽኝ ነው የሚሄደው። አንቺ ባልሽ ቁጭ በል ካልሽኝ ቁጭ እላለሁ፣ እሷን አትፈልጋት ካልሽኝ አልፈልጋትም አለ። ለምን አዩ በረኪና? እኔ ሲፈጠር አዩ በረኪና ያልኩሽ በስምሽ እኮ ነው። አንቺ በረኪና ከመጠጣት ውጭ ሌላ ነገር ታውቃለህ? ደግሞ ስሜን እሷ ትሰድበኛለሽ። አዩ በረኪና ነሽ። ታዲያ ምንድን ነው? ከዛ ውጭ ስማለሽ አዩ በረኪና ነሽ አንቺ ማለት ነው። ግን እኔ እንዳንቺ አሁን አንቺ ጭንቅላት ስለሌለሽ ነው እንጂ አዩ በረኪና መሆንሽ ራሱ የሚያስታውቀው ማለት ነው። ሊሄድ አለሽ እስከ ዛሬ ሲዞር ቆይቷል አይደል? ግን አንቺ ገና ለገና ድሬዳዋ የምጠይቀው መስሎሽ እቺ አሮጊት እዚች አሮጊት ስር ምን ታረጋለህ? እዚች አሮጊት ስር ምን ታረጋለህ? እኔ አሮጊት እንኳን ብሆን እንዲህ እየፈለገኝ ነው። አንቺ ከኔ አንሰሽ ልጅ ሆነሽ ይሄው ጨጓራሽ ይረድብን እያለ ነው። ሁለተኛ የተገባሽ እንኳን አንቺ ወጣት ልጅ ሆነሽ ነው። እኔ አሮጊቱኝ እንኳን እየተፈለኩ ነው። አንቺ ግን ገና አንድ ፍሬ ልጅ ነኝ ብለሽ የምታስቢው የኔን ባል አግብተሽ የሚያገባሽ አተሽ ነው። የኔን ባል ለምነሽ እግሩ ልስር ወድቀሽ ያገባሽው ማለት ነው። እኔ በአንቺ ላይ አልመጣሁም፣ አንቺ በእኔ ላይ ነው የመጣሽው። ስለዚህ እኔ አይሽ አሮጊት እንኳን ሁኚ እበልጥሻለሁ። እኔ አሮጊት ሁኚ በጣም እበልጥሻለሁ። እሺ ዝም ብለሽ እንትን አትበይ። ስለዚህ አሁን ሰኢድ እኔ የሚያገኘኝ መስሏት ነው እንደዚህ የሆነችው ርርድብን ያለችው፣ የምንገናኝ መስሏት ነው። እኔ እሺ ብዬ ብመጣብሽ እኔ ሰኢድ አናዶኝ ነው እንጂ ሌላ በየኔና የሰኢድ ጉዳይ ከአንቺ ውጭ ስላለ ነው እንጂ እኔ ሰኢድን ብመጣ ማለት ነው። እኔ በአንድ ቀን እኔ አላህን ካልፈራው በአንድ ቀን አንቺን አስፈታሻለሁ። ሰኢድን ፍታት ብለው በአንድ ቀን ነው አንቺን ማስፈታሽ ማለት ነው። እኔ ግን እንዳንቺ ባለጌ አይደለሁም። እሺ እኔ እንዳንቺ ባለጌ አይደለሁም። እዛችን ልጅ ጋር እዚህ ጋር ትሄድ ምናምን አይደለም።
መጀመሪያ ይህንን አሰሪ ቀፎ በበረኪና የመረሻው ጀሚላ እያደገች አቲቃ እያደገች አባታችንን አምጪ እያሉ አንቺን ራስሽ ነው የሚያሳብዱሽ፣ አይተውሽም። ወይኖ ባባ እያለች ጀሚላ እንኳን እዚች የዛ ጊዜ ስንት ትጠይቅ ነበረ። አሁንም እሱን ነገር እንደምትጠይቅሽ እርግጠኛ ነኝ። ከምታጨናንቅሽ አንቺም ከምትጨነቂ ታገናኙና ችግራችሁን ቁጭ ብላችሁ ማንም ሶስተኛ ወገን ሳይገባ ማንም ሰው ጣልቃ ሳይገባ አናግረሽው ችግርሽን ፍች። ሶስተኛ ወገን ጣልቃ ገብቶ ነገሮችን ካላሞቀና ነገሮችን ካላድበሰበሰ በሁለታችሁ ብቻ እንደምትታረቁ እርግጠኛ ነኝ ማለት ነው። ሌላው ምንድነው? እነዚህ ሆን ብለው ነው አንቺና ሰኢድ እንዳትገናኝ ሆን ብለው የሚጠነስሱ ሴራ እመኝኝ አያልቅም። አንቺና እሱ እንዳትገናኙ የማያደርጉት የማይፈነቅሉት ድንጋይ የለም። ለዛን አንቺም ወቂባቸው፣ አንቺም ተረጃቸው። ከሐረካታቸው ልታቂ ይገባል። ከሐረካታቸው ላይ ወስደሽ ራስሽ ትዳርሽን ገንቢ፣ ራስሽ ትዳርሽን አድኝ። እንደዚህ ወንበዴ ቤትሽ እንዳፈርሰው ልጅ ትፈቅጃለሽ። እነሱ ማን ናቸው? ማን ስለሆኑ? አንቺ እንደዚህ አንቺ የሮጥሽላቸው ስላለሽ ነው አሁን እነሱ ይሄንን ፍርሳ ተጠቅመው አንቺን ከሰኢድ ለማራቅ የቻሉትን ነገር ሁሉ የሚያደርጉት ማለት ነው። ግን አይሳካላቸውም፣ ሊሳካም አይችልም። ያው ሀዩ ትናንትና ነው አለታ ስለተገረፈች በዛ ራሱ ልብ ገዝታ አርፋ መቀመጥ መቻል አለባት። ቦታዋን ማወቅ አለባት። አሁን እሷ ሰኢድን ባትንቅ ይሄንን ሁሉ ንግግር እርግጠኛ ነኝ አትናገርም። ምክንያቱም ሰኢድ በዙሪያው ያለውን ሰው የሚያስንቀው የሚያስከብረው ራሱ ነው። አዩ ሰኢድን እንድታከብረው ካደረገ እመኝኝ ማንንም ሰው ታከብራለች። ሰኢድን ካላከበረች ግን ማንንም ሰው አታከብርም። አንቺንም ልጆችሽንም ማንንም ልታከብር አትችልም። ሲቀጥል ደግሞ ከአዩ ጋር ሁለተኛ ሚስት ሆነሽ አንድ ቤት አትኖሪም። እሱ የማይሆን ነገር ነው። መቼም ማንም ሰው አዩን እንደዚህ እየሆነች እያዩ ሱመያ አንድ ቤት ገብተሽ ተቀመጪ፣ አንድ ጣራ ስር አንድ ምሰሶ ውስጥ ኑሩ ቢባል ማን ነው የሚያምነው? ማን ነውስ የሚኖረው? ለዚህ ደረጃ አንቺም ጅል አይደለሽም፣ አትኖሪም። ግን የራስሽ ቤት የራስሽን ለብቻሽ የግልሽ ኑሮ ሊኖርሽ ይችላል። እኔ የማስበው እንደዛ ነው። ያኔ ሁሉም ነገር በቃ ለሰኢድ እድል መስጠት አለብሽ። አንድ እድል ሰጥተሽው አገኙ። እሱ ሀረርም ድሬዳዋም የትም ሂጂ የትም ይከተልሻል። እንደሚከተልሽ እያወቅሽ አንቺ ራሱ ሞኝ ነሽ። ለአንዴና ለመጨረሻ አትከተለኝ ማለትሽ ስህተት ነው። ሰኢድ ይከተልሻል። ዛሬም ይከተልሻል፣ ነገም ይከተልሻል፣ ከነገ ወዲያም ይከተልሻል። ለዛን እንደዚህ እሱም አንቺን እየተከተለ ከሚዞር አንቺ خلاص ከዚህ በኋላ በይ እዚህ እንገናኝ፣ ይሄንን መስፈርትሽን ንገሪው፣ መስፈርትሽን ያሟላ፣ ማወቅ የምትፈልጊውን ነገር በስርዓት ያሳውቅሽ፣ በስርዓት ይንገርሽ። ከዛ ወደ ትዳርሽ ወደ ቤትሽ ተመለሽ ነው የምለው እኔ ማለት ነው። እናንተም ደግሞ ሀሳባችሁን እዚህ ኮሜንት ላይ ገለጹ።